የተከበሩ አባታችን መጋቤ ሰማያት ያዕቆብ ደስታ የጋሞና አካባቢው ሀገረ ስብከት ዋና ጸሐፊ፣ የተከበሩ አባታችን መልአከ ሰላም አባ ወልደትንሳኤ ዮሐንስ የካቴድራሉ የደብሩ አስተዳዳሪ፣ የተከበሩ አባታችን ሊቃውያን ርዕሰ ሊቃውንት ይሏቸዋል፣ የሊቃውንት አባቶች ራስ ሞገስ፣ የትህትናና የፍቅር ምሳሌ፣ የኔታ ሊቀ ጠበብት ቆሞስ መርጌታ እውነቱ ይሁን፣ የተከበሩ አባታችን መጋቤ ጥበባት የዛ ሁሉ አገኘው ረጅም ዕድሜችን ሀገረ ስብከት ዋጋ የከፈሉ ያገለገሉ፣ እንዲሁም የሀገረ ስብከታችን የየመምሪያ ክፍል ኃላፊዎች፣ ሊቃውንተ ቤተ ክርስቲያን አባቶች፣ ላይካነ ምስጢር ስዩማን እግዚአብሔር ወንድሞች ዲያቆናት፣ በዝማሬ እግዚአብሔርን ስታስደስቱ ስታመሰግኑ የቆያችሁ የሰንበት ትምህርት ቤት አባላት፣ እግዚአብሔር በረጅም ዕድሜ ሁላችሁም ያከበራችሁ አባቶች፣ እናቶች፣ ይቅርታ የደብረ ኃይል ቅዱስ ገብርኤል እና የደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት አስተዳዳሪ መልአከ ኃይል አባ ገብረ ማርያም ቆሞስ አስማረ፣ ሌሎቹም የማረሚያ ተቋም አስተዳዳሪ ያሉ ሁላችሁም በእግዚአብሔር ሰላምና ፍቅር እንደምን አደራችሁ? ድምፃቸውን ለእግዚአብሔር እስኪ እግዚአብሔር ይመስገን። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ በቤቱ በፊቱ የጠራን ያሰባሰበን ያገናኘን አምላካችን ስሙ የተመሰገነ ይሁን። እንግዲህ እልልታው ምስጋናው የሚቀርብ የእኛ መስዋዕት ስለሆነ ወደ እግዚአብሔር ሞቅ አድርጋችሁ አቅርቦት እሳይ እግዚአብሔር ይቀበላችሁ። ድገሙት እልልታውን አንድ ጊዜ። ብፁዕ ሕዝብ ዘያምር የብዎ ይላል በአምላክ ዳዊት። እልልታን የሚያውቅ ሕዝብ ብፁዕ ነው ይላልና እልልታችን ራሱ እንደ መስዋዕት ነው፣ ለእግዚአብሔር የሚቀርብ የምስጋና መስዋዕት ስለሆነ ሁላችንም እግዚአብሔር ማመስገን ተገቢ ነው። እግዚአብሔር ደግሞ ይህንን በዓል እንድናከብር የፈቀደልን አምላክ ክብር ምስጋና ለእርሱ ይሁን። ወአንሰ እብለከ ከመ አንተ ኮክ ወዲበ ዛቲ ኮክ አንጻ ለቤተ ክርስቲያን፣ እኔም እልሃለሁ አንተ መሰረት ነህ፣ በአንተ መሰረትነት ቤተ ክርስቲያኔን እሰራታለሁ ይላል የማቴዎስ ወንጌል ምዕራፍ 16 ከቁጥር 27 ላይ የምናገኘው ኃይለ ቃል ነው። ወአንሰ እብለከ እኔም እልሃለሁ አንተ መሰረት ነህ፣ በአንተ ላይ ቤተ ክርስቲያኔን እሰራታለሁ ብሎ የተናገረው እግዚአ ሰማያት ወምድር የምድርና የሰማይ ጌታ ምድርና ሰማይን በቃሉ የፈጠረ መጋቤ ፍጥረታት አኀዜ ዓለማት ፍጥረታትን የሚመግብ የዓለማት አሳዳሪ መሪ በሰው አካል የተገለጠው ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ ነው። ይህንን የትምህርት ርዕስ የጠቀስንበት ዋናው ምክንያታችን በቅዳሴው ሰዓት የተነበበው የዕለቱ ወንጌል ስለሆነ ነው። ምንድነው የሚለው? በአንተ ላይ ቤተ ክርስቲያኔን እሰራታለሁ። በአንተ ላይ ቤተ ክርስቲያኔን እሰራታለሁ የተባለው የመጀመሪያው ሐዋርያ ማን ነው ስሙ? እስኪ ንገሩኝ። ቅዱስ ጴጥሮስ በሉ እስኪ ድምፃችሁን ከፍ አድርጋችሁ። አዎ በአንተ ላይ ቤተ ክርስቲያኔን እሰራታለሁ የተባለው ርዕሰ ሐዋርያት አንተ ብፁዕ ነህ የተባለው
የብፁዓን አባቶች የመጀመሪያ የመጠሪያና የክብር የሽልማት ማዕረጋቸው ስማቸው የሆነው አንተ ብፁዕ ነህ የተባለው ቅዱስ ጴጥሮስ ነው። እንግዲህ አንተ መሰረት ነህ፣ በአንተ ላይ ቤተ ክርስቲያኔን እሰራታለሁ ብሎ ኢየሱስ ክርስቶስ ቅዱስ ጴጥሮስን ያወደሰው ያሞካሸው ከፍ ከፍ ያደረገው ጥያቄ ጠይቆት ነው። እንግዲህ ሐዋርያት ኢየሱስ ክርስቶስ በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ታምራት ተመልክተው ዕለት ዕለት ከእሱ ጋር ግንኙነታቸውን አድርገው ሌትም ይሁን ቀን ከእሱ ሳይለዩ የእሱን ትምህርት ከተማሩ ካወቁ ከተለቀቁ በኋላ ከባድ የሆነ ጥያቄ ጠየቃቸው። ጥያቄው ምንድን ነው? ሰዎች የሰውን ልጅ ማን ይሉታል በሚል ነው። እንግዲህ ሰዎች የሰውን ልጅ ሰው የሆነው ኢየሱስ ክርስቶስ የሰውን ልጅ የአዳምን ልጅ የድንግል ማርያምን ልጅ ራሱን ኢየሱስ ክርስቶስን ሰዎች እኔን ማን ይሉኛል? ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። እንደሚሰማቸው የሚሰማቸውን ተናገሩ። እንደ እውቀታቸው በእውቀታቸው ልክ በተማሩትና በተረዱት ልክ እያንዳንዳቸው መለሱ። እንደገና ደግሞ ግንዛቤ የሌላቸው ሰዎች፣ እውቀት የሌላቸው ሰዎች፣ በብዛት ያልተረዱ ሰዎች ኤልያስ ነው፣ ኤርምያስ ነው ወይም ከነቢያት አንዱ ነው ይሉሃል። ሰዎች በውጭ የሚሉህ ኤልያስ ነው፣ ኤልያስ ተነስቶ ይሆናል፣ ወይም ኤርምያስ ነው ወይም ደግሞ ከነቢያት አንዱ ነው እያሉ ሰዎች ያወራሉ፣ ይናገራሉ ብለው አንደኛ ሰው የሚለውን የሚያወራውን በውጭ የሚናገሩትን መነሻ አድርገው ለእሱ ነገሩት። አዎ በኤልያስ ሕዝበ እስራኤል ይተማመኑ ስለነበረ አንተም ለሕዝበ እስራኤል መተማመኛ ትሆን ይሆናል ብለው በኤልያስም ኤልያስ ነው ይሉሃል፣ ወይም ነቢዩ ኤርምያስ ነው ይሉሃል፣ ወይም ከነቢያት አንዱ ነው ይሉሃል ብለው ጥያቄውን በጥያቄ መለሱለት። እንግዲህ የሰዎች የሰውን ልጅ ማን ይሉታል ብሎ የጠየቀ ራሱ ባለቤቱ ኢየሱስ ክርስቶስ ነው። እኔ ሰው ነኝ ብሎ ለመናገር ያላፈረብን አምላካችን የሰውን ልጅ ብሎ ራሱን የገለጸ አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ በእኛ ምን ያክል እንደሚተማመን ሰው በመሆኑ የሰው ልጅ በመሆኑ ራሱ ባነጋገሩ ይታወቃል። እንደኮራበት በሰውነቱ ሰው ሲባል እኮ ዝም ብሎ ይሄ ቀማኛውን መንታፊውን ሰው አይደለም፣ ዋሾውንና በሐሰት የሚመሰክረውን አይደለም ሰው የሚለው። ልጄ ሆይ ሰው ሁን ሲል ዳዊት ለሰሎሞን ሰው መሆን መስፈርቱ ንጽህናና ቅድስና ነው። ሰው መሆን ሰውን በእኩልነት ማየት ነው። ሰው መሆን ሰውን በትንሹንም ትልቁንም በፍቅር የሚያይ ሰው ነውና ኢየሱስ ክርስቶስ ሰው ነኝ እና እኔን የሰውን ልጅ ማን ይሉኛል ብሎ ጠየቃቸው። ይሄ ነው የኔን የሰውን ልጅ። ከዚህ በኋላ ከሐዋርያት መካከል ቀዳሚውም ፈጣኑ መልስ በመስጠት ፍጥነት እንደ ጴጥሮስ ያለ የለምና እጁን ብድግ አደረገና እናንተስ ስሜን ማን ትሉኛላችሁ ለሚለው መልስ እናንተስ ሰዎች አዎ እንዳላችሁት ኤርምያስ፣ ኤልያስ ወይም ከነቢያት አንዱ ነው ይላሉ ሰዎቹ። እናንተስ እኔ ከዋልኩበት ውላችኋል፣ ካደርኩበትም አድራችኋል፣ የምሰራውንም ተመልክታችኋል። አዎ እንደ ሰው አገር አይበቃኝም የማይለው ጌታ እንደ ሰው የማይገፋ የታመሙትን አልጋችሁ ተሸክማችሁ ሂዱ የሚል እውሩን በእጁ ዳሶ የሚያበራ ቅዱስ ያሬድ በዜማው እግዚአ አዝዛ በቃልከ የሃዩአ ቁልኤ ታሕተ ጠፈረ ቤትየ
እይደለወከ በወያ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ልጄ ታሟል፣ በቃልህ እዘዝ ልጄ ይድናል ብሎ መቶ አለቃው አምኖ የለመነው ጌታ ኢየሱስ ክርስቶስ ሰውን በማዳን የሚታወቀው ኢየሱስ ክርስቶስ እውራንን በማብራት ለምጻምን በማንጻት ረሃብተኞቹን በመመገብ የሚታወቀው ኢየሱስ ክርስቶስ እነሱ ሲያነናሉ ኤልያስ ከነቢያት አንዱ ነው አሉ። እነሱ እንደዚህ ተረድተዋል፣ ይህንን ተገንዝበዋል። እናንተስ አላቸው፣ እናንተስ አንተም ሙሰመነ ትብሉኒ፣ እናንተስ እኔን ማን ነው ትሉኛላችሁ? ማን ትሉኛላችሁ አለ። ከዚህ በኋላ የተማረው ሊቁ መንፈሰ እግዚአብሔር ያደረበት አንተስ የሕያው የእግዚአብሔር ልጅ ነህ አለ። በዚህ በኩል በስጋው የሰውን ልጅ ሰዎች ማን ይሉታል ሲል፣ በዚህ በኩል ደግሞ የተማረው ሰማያዊ መሆኑን ወልደ እግዚአብሔር መሆኑን መለኮት ከስጋ ጋር የተዋሃደው አምላክ መሆኑን አንተስ የሕያው የእግዚአብሔር ልጅ ነህ አለና በተማረ አንደበቱ መሰከረ። እንዲህ አድርጎ መመስከር ነው ክርስቲያን። እንዲህ አድርጎ መመስከር ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የሆነው የእግዚአብሔር ልጁ የባህሪ ልጁ ነህ። ሞት የማይገባ ሞት የማያይ ሕያው የሆነው የእግዚአብሔር የባህሪው ልጁ ነህ ብሎ ሲመሰክርለት ኢየሱስ ክርስቶስ ምን አለ? ከዚያ ይህንንስ ስጋና ደም አልገለጠልህም። ስጋዊ ደማዊ አስተሳሰብን በስጋ በደም የሚመላለስ ሰው የሚያስበውን የማታስብ ስጋዊ ደማዊ መብላት መጠጣት ማግኘት መክበር መበልጸግ መሾም ከሱ ከፍ ማለት ማደግ መመለክ የሚመኘውን ስጋ ደም አልገለጠልህም። ይህንን ማን የገለጠልን ያለው? ሰማያዊ። ይህንንስ ስጋና ደም አይደለም የገለጠልን ሰማያዊ አባቴ ነው እንጂ። ስለዚህም እልሃለሁ አለ ወአንሰ እምለከ፣ ስለዚህም እልሃለሁ አንተ መሰረት ነህ። አያችሁ መሰረት ይህንን ያማረ ውብ ህንፃ ያጸና ነው ያቆም ነው በብዙ ድካም በብዙ መሰረት በብዙ የኢንጂነሪንግ ባለሙያዎች ተጠበው ተጨምቀው ብዙ ዓመት ይቆማል ይጸናል ብለው ተመራምረው ባገኙት ጥበብ መሰረትነት ላይ ነው የቆመው ይህ ውብ ህንፃ። ሰነፍ ምንድን ነው? በማቴዎስ ወንጌል ሰነፉ ምን ተወቅሷል? ሰነፉ የተወቀሰበት መነሻው ምንድን ነው? ቤቱን በአሸዋና በድንቡሽ ላይ እየሰራ ስለሆነ በማቴዎስ 7:24 ላይ። ልባም ደግሞ ምንድን ነው? በምንድን ነው የተመሰለው? ቤቱን በአለት ላይ በጭንጫ ላይ እየሰራ ልባም ሰው። ልክ ጴጥሮስንም አንተ ልባም ነህ፣ አስተዋይ ነህ፣ ጥበበኛ ነህ፣ በአንተ ላይ ቤተ ክርስቲያንን እሰራታለሁ፣ አንተ መሰረት ነህ፣ አንተ የቤተ ክርስቲያን አምድና ድንድ ነህ፣ አንተ የቤተ ክርስቲያን ምሰሶ ነህ፣ በአንተ ላይ ቤተ ክርስቲያንን እሰራታለሁ አለና ደመደመ። ከዚያ በኋላ ምንድን ነው ያለው? ዋና ቅዘ ሲኦል ይይልዋ ወይ ያንቀለቅልዋ። የሲኦል ኃይላት መናፍቃን፣ የሲኦል ኃይላት ሰይጣናት እነሱ ሊያኗውጧትም ሊገፏትም አይቻላቸውም። ምክንያቱም አንተ ጽኑ መሰረት ነህ። መሰረት ደግሞ ቢል ኢየሱስ ክርስቶስ ነው። መጨረሻው መሰረቱ ኢየሱስ ክርስቶስ ነው። ያ በምድረ በዳ ከአለት ላይ መንጭቶ እስራኤልን ያረካ የውሃ ጥም ማርካችን ኢየሱስ ክርስቶስ ከማን የመነጨው? ከአለት ላይ። የአለቱ ኢየሱስ ክርስቶስ ነው። ከጎኑ በሚፈሰው ውሃ ደግሞ እኛ አንጠጥተን የረካንበት ኢየሱስ ክርስቶስ መሰረቱ እሱ ነው። በጴጥሮስ ላይ ኢየሱስ ክርስቶስ እናገኘዋለን። በጴጥሮስ ላይ ክርስቲያኖች እናንተን እናገኛቸዋለን። እናንተ የጸናችሁት የተሾማችሁት በመሰረትነቱ የተመሰከረለት በቅዱስ ጴጥሮስ ላይ ተመሰርታችኋል። ዋናው መሰረቱ እዚህ ጋር መነሻ የምናደርገው እዚህ ጋር ላይ ቀጥሎ የምንመለከተው ቅዱስ ያሬድ ነው። የቤተ ክርስቲያን መሰረት፣ የቤተ ክርስቲያን አምድና ድድ፣ የቤተ ክርስቲያን ሞገስ ጸጋ፣ የቤተ ክርስቲያን ሀብት በዓለም ደረጃ ኢትዮጵያ ስሟ ሙዚቃ ብለው የቤተ ክርስቲያንን ዜማ ሌላ ትርጉም ቢሰጡትን የመጀመሪያ የዜማ ምንጭ የዜማ መነሻ እዚህ ግዝ አራራይ
የተነሳው የተጀመረው ከአባታችን ከሊቃውንት አባት ዛሬ የአባቶች የሊቃውንት ባል ነው ማለት ይቻላል። ምክንያቱም አባታችን ቅዱስ ያሬድ ይህችን ቤተክርስቲያን መስርቷታል። መሰረቱ አንዱ እሱ ነው። ከቅዱስ ጴጥሮስ ጋር ሲወርድ ሲዋረድ የመጣው ማለት ነው። ሲወራል ስለሆነም ዛሬ አባታችን ቅዱስ ያሬድ የካህናት ባል ስለሆነ ነው መሰለኝ ያቀዘቀዛችሁብን ዛሬ ይመስለኛል። እንደዚያ ነው የሚመና የካህናት መሰረቱ ቆሶ በመሰረት ላይ የታነጻችሁት መሰረቱ ስለሆነ ዛሬ ቅዱስ ያሬድ በሰሜን ተራሮች የተሰወረበት አባቱ አብዩድ እናቱ ክርስቲና ወይም አባቱ ይስሐቅ ወይም እናቱ ታውክልያ ከሚባሉ ደጋግ እናቶች የተወለደው እግዚአብሔርን ይፈሩ ከነበሩት እግዚአብሔርን ከሚያከብሩ ቤተሰብ በአክሱም ጽዮን ዙሪያ በአክሱም ጽዮን ከተማ እግዚአብሔርን በማገልገል እና እግዚአብሔርን በማመስገን ከሚታወቁት ከደጋግ አባቶች የተወለደው ቅዱስ ያሬድ የዛሬ 505 ዓመተ ምህረት በዚህ ምድር ላይ ብቅ ብሎ ለቤተ ክርስቲያን መነሻና መድረሻ የሆነው ቃል እግዚአብሔር ድጓ፣ ጾመ ድጓ፣ ምዕራፍ፣ መዋሥዕት ወዘተ ቅዳሴውን ሁሉ የዜማ መጻሕፍቶችን ሁሉ ደርሶ ለቤተ ክርስቲያን ያበረከተው ቅዱስ ያሬድ አባታችን። ስለዚህ የቤተ ክርስቲያን መሰረቷ በምን ላይ ነው? ዋና ተሰሲወልን እያንቀለቅልዋ የሚለውን እንዳትረሱ። በአንተ ላይ ቤተ ክርስቲያን እሰራታለሁ የሲኦል ኃይላትን ሊያናውጧት አይችሉም የተባለለት ቅዱስ ጴጥሮስ በሊቃውንተ ቤተ ክርስቲያን አልፎ የዛሬ 505 ቤተ ክርስቲያንን ወክሎ ብሉይና ሐዲስ ኪዳንን ከጌዴዎን ከሚባል መምህር በአክሱም የተማረ ቅዱስ ያሬድ እኮ ብሉይንና ሐዲስን የተማረ መሆኑን የምትመለከቱት ድጓው መጽሐፍ ቅዱስ ነው። ጾመ ድጓው መጽሐፍ ቅዱስ ነው። ምዕራፉ መጽሐፍ ቅዱስ ነው። ዝማሬና መዋሥዕቱ መጽሐፍ ቅዱስ ነው። የሰንበት ትምህርት ቤት የሚያሸበሽቡት ያሬድ ካህንቱ በልሳን እያሉ እልል እያሉ የሚያመሰግኑት የማን ዜማና መነሻ ይመስላችኋል? የያሬድ የቅዱስ ያሬድ አባታችን በአራራይ በግዕዝ በዝግ ግዕዙ የአብ የመጀመሪያው የአብ ምሳሌ፣ እዝሉ የወልድ ምሳሌ፣ አራራዩ የመንፈስ ቅዱስ ምሳሌ በሶስት ህብረ አምሳል ገልጾ ዛሬ ቤተክርስቲያንን በሁለት እግሯ እንድትቆም መሰረቷ የጸና እንድትሆን ያደረገ ማን ነው? ቅዱስ ያሬድ ነው። የድጓው የጾመ ድጓው ያቋቋሙ ብቻ አይደለም፣ የመጻሕፍት ሁሉ መምህራን መነሻቸው ቅዱስ ያሬድ ነው። ምክንያቱም ብሉይ ኪዳንን የተማረ አባት እንደ ቅዱስ ያሬድ የለም። ወሪድ የብሔረ ሮሜ ለቤተ ክርስቲያን ለይክዋ ወደ ሮሜ ወደ ምስራቅ ቤተ ክርስቲያን ወደ ሩቅ ምስራቅ ቤተ ክርስቲያን ወረዱ። በዛም ቤተ ክርስቲያንን ሪክዋ አየኋት፣ አፍቀርክዋ ወደድኋት፣ ከመቴ ሰናይ አለይኩ እንደ እህቴ መልካም ነገርን ተመኘሁላት እያለ ያሬድ በዜማ ያንጸባረቀላት ውብ የሆነላት ግርማ ሞገስ የሆነላት ቅዱስ ያሬድ ዛሬ የተሰወረበት ዕለት ነው። እግዚአብሔር በቤቱናና በመንፈስ ቅዱስ የነጠቀበት ነው። ስለዚህ ነው ዛሬ አሁን ስለ ያሬድ ምኑን እናወራላቸዋለን። በእውነት እነዚህ አባቶችን ማየት እግዚአብሔርን አውቀን ከእግዚአብሔር ጋር ተወልደን አልተወልድን ስመ ክርስትናን እንድናውቅና እንድናገኝ የረዱን እነማን ናቸው? አባቶች ታላላቅ ወለተ ማርያም የሚለውን ስም ከማን እናገኛቸው? ወለተ ኢየሱስ፣ ወልደ ኢየሱስ፣ ገብረ ማርያም፣ ወልደ ማርያም። ይህን ስም መናፍቃን ሊያስተዋችሁ፣ ሊቀሟችሁ፣ ሊዘርፏችሁ ያቆበቁባሉ። ነገር ግን እናንተ በመሰረት ላይ የታነጻችሁ ስለሆናችሁ አትታነጹ፣ አትናወጹ። ወልደ ማርያም የማርያም ልጅ፣ ወልደ ኢየሱስ የኢየሱስ ልጅ፣ ገብረ ማርያም የማርያም ልጅ፣ ኃይለ ገብርኤል የገብርኤል ልጅ። በገብርኤል ስም ደግሞ እግዚአብሔር አለ፣ በማርያም ውስጥ ደግሞ ኢየሱስ ክርስቶስ አለ። ይህን ስም ያገኛችሁት ከማን ነው? ከአባቶቻችሁ ከካህናት ነው። ስለዚህ በካህናቱ ላይ የታነጸ አይለዋወጥም። ዛሬ መናፍቃን በየአዳራሹ የሚሰብኳችሁ መሰረታችሁን ለማሳጣት በድቡሽት ላይ እንድትቆሙ ነው። በድቡሽት ላይ የታነጸ የቆመ ደግሞ ንፋስ ይወዘውዘዋል፣ ጎርፍ ይጎርፋል፣ ይገፋዋል፣ ይወድቃል። አወዳደቁ ደግሞ ታላቅ ሆነ ነው የሚለው። አወዳደቁ ታላቅ ሆነ ያለው ለምንድን ነው? እንግዲህ ከቁሙ የወደቀ ሰው ምን ትንሣኤ የለውም። ቤትን ከቁሙ ከወደቀ ፎቅ ከፈረሰ ይነሳል እንዴ?
አወዳደቁ ታላቅ ሆነ። እናንተ መሰረታችሁ መንፈስ ቅዱስ በተለየው ቦታ ከሆነ የታነጻችሁት በልብ ውስጥ ላይ ከሆነ እግዚአብሔርን በሚያውቁ ሰዎች ላይ ከሆነ አጋንንት ያድርባቸዋል፣ አጋንንት ይወስዳቸዋል ነውና በቅዱስ ጴጥሮስ መሰረትነት ላይ፣ በቅዱስ ያሬድ መሰረትነት ላይ፣ በንጹሐን አባቶች መሰረትነት ላይ፣ በቆሞሳት አባቶች መሰረትነት ላይ፣ በሊቃውንቱ በዜማ መምህራኑ መሰረትነት ላይ፣ በዲያቆናቱ መሰረትነት ላይ፣ በዝማሬው መሰረትነት ላይ ልንታነጽ ይገባል፣ ልንጸናም ይገባል። ስለዚህ ያሬድ ወንጌሉም ይህንን የዕለት ወንጌል የተነበረው የቅዳሴው ሊቅ ቆሞስ አባ ገብረ ማርያም የቀደሱት በጽሑፍ ዜማቸው ይህንን ነው። ይህንን የዕለት ወንጌል ስለሆነ ተመሳጥሮ ነው ከዚህ ጋር ከያሬድ መሰረትነት ጋር የተገናኘ የወንጌል መነሻ ነው። ስለሆነም እግዚአብሔር አምላካችን በቤተ ክርስቲያን መሰረትነት ላይ ታንጸናል። ቤተ ክርስቲያን ማለት ህንፃው አይደለም፣ የህንፃው ብቻ አይደለም። ይህን እኛ ነን። እኛ መጀመሪያ መጀመሪያ ኢየሱስ ክርስቶስ ሐዋርያትን ሲሰበስብ በሐዋርያት አማካኝነት ህዝቡን ሲሰበስቡ ህዝቦቹ ደግሞ አንድ ቤተ ክርስቲያን ተብለው ይህንን ሥጋ ወደሙ የሚፈተትበትን የእግዚአብሔር ቃል ኪዳን ታቦቱ የሚገኝበትን ሥጋ ወደሙ የምንቀበልበትን ቅዱስ ቃሉን የምናውጅበትን የቅዱስ ቃሉ ሰገነት የሆነውን ቦታ እናገኘዋለን። ስለዚህ መሰረታችን በእነ ቅዱስ ጴጥሮስ መሰረታችን በኢየሱስ ክርስቶስ ላይ ነው። መሰረቱን ደግሞ የሰጠው አንተ እኮ ወሊደዛቲኮ ከአንጻረ ቤተክርስቲያን አንተ መሰረት ነህ፣ በአንተ ላይ ቤተክርስቲያንን አንጻታለሁ ብሎ ኢየሱስ ክርስቶስ የሰጠው ትልቅ ስልጣንና እውቀት ስለሆነ ይህንን እናውቅ ይገባናል። ስለዚህ ቅዱስ ያሬድ በዜማ እንዲሁም በወንጌል በዝማሬ በመዋሥዕት በልዩ ልዩ ቦታ ከሰሜን ጀምሮ እስከ ደቡብ ኢትዮጵያ ድረስ በሲዳማ በኩል አድርገው በእግዚአብሔር ድልድይ በኩል ተሻግረው አርባ ምንጭን ረግጠው ብርብር ማርያም ድረስ ገብተው እግዚአብሔርን ሲያመሰግኑ ያኔ በመንፈስ ቅዱስ እየተመሩ ነው። ሥጋዊ ደማዊ እየወደሩ ይህንን ይረግጠዋል። ስለዚህ ጴጥሮስን ምንድን ያለው እግዚአብሔር አንተ ሥጋዊ ደማዊ ይህንን ምስጢር አልገለጸልህም፣ እኛም ሥጋዊ ደማዊ ስላልገለጸልን መንፈስ ቅዱስ ስለገለጸልን አባታችንን ቅዱስ ያሬድ ዛሬ ብናንስም አመስግነናል። ያሬድን የሰጠንን ቅዱስ ጴጥሮስ የሰጠንን ደግሞ እግዚአብሔርን ከፍ አድርገን አመስግነነዋል። ስለዚህ እግዚአብሔርን ሲያመስግኑ በዚህ ታሪክ ስለዚህ በሰሜን ሸዋ ተራሮች ላይ የዛሬ 571 ዓመተ ምህረት ቅዱስ ያሬድ የተሰወረበት በ571 ዓመተ ምህረት ማለት ነው። ይህን እንግዲህ ስንት ዓመት እንደሆነ ቀናንሳችሁ መረስ ትችላላችሁ። አባታችን ቅዱስ ያሬድ በእውነት የቤተ ክርስቲያን ግርማ ሞገስ ነው፣ የስልጣኔ ምንጭ ነው። የጽሑፍ የብራና የዜማ የሊቃውንት ሁሉ ምሳሌና ሞገስ የሆነ አባታችን እሱም ኢትዮጵያዊ እሱም የቤተ ክርስቲያን አባት ስለሆነ ይህንን የሰጠን እግዚአብሔር ስለሆነ የእግዚአብሔር ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ቅዱስ ለእርሱ ወስብሐት ለእግዚአብሔር። መምህራችን ቃለ ሕይወት ቅዱስ ያሬድን ሲሰራ አንስቶ ወደ ዛች ካነጻ ቤተክርስቲያንን በአንተ አለት ላይ ሰራታ ነው።